ጀስቲስ ፎር ቀነኒ እስከ መጨረሻው ድረስ እኛም አንተውም ምክንያቱም ፖሊስም የሚያቀርበውን ያቀርባል ፍርድ ቤት የሚለውን ሊል ይችላል እኛ ግን እውነቱን እስከናገኝ ድረስ ውስጣችን እኛ ደሟ እንዲሁ ሜዳ ላይ ፈሶ የሚቀር ልጅ አይደለችም ፊቷ ላይም ሆነ ሌላው አካል ላይ የደረሰ ጉዳትም አላየንም ከአምስተኛ ፎቅ ላይ የወደቀ ሰው ብዙ ጉዳት ይደርስበታል ያን ጉዳት ስላላየን የተለያየ አካል ባይኔ አይቻለው ባይኔ አይቻለው እና የተለያየ አካል ለተለያየ ፐርፐዝ ለማዋል የሷን ሐቅም ለመደበቅ የሚሄደው አካል ከላያችን ላይ ይረፍ እንላለን እንደ ቤተሰብ ያልሆነ ቪዲዮ እየሰሩ የሚለቁ ህብረተሰቦችም ከየልጅቷን ሐቅም ይሁን የልጁን ሐቅ ወደ ሌላ መንገድ ለመውሰድ ስለሆነ ይሄ ከኛ አይጠበቅም እንደ ሰው እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የቀነኒ እናት የልጄን ደም ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ህዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። የቀነኒ እናት የልጄን ደም ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ህዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ከባለቤቴ ጋር 10 ዓመት በፍቅር በትዳር ደግሞ ከ5 ዓመት በላይ ቆይተናል። በዚህ ሁሉ ዓመት ግን ሰላምና መረጋጋት ኖሮን አያውቅም። ሁሌም ጸብ አለ። ሁሌም የጸባችን መነሻ የሱ ስነ ምግባር ነው። ዛሬ አበባ ተሰጠኝ። ፍቅር የጀመርንበት ቀን ስለሆነ አሊያም የተለየ ቀን ሆኖ አይደለም። ትላንት ማታ ከግድግዳ ጋር አጋጨኝ። ትንፋሽ እስኪያጥረኝ አነቀኝ። የሆነ ቅዠት ይመስላል፣ እውነት አልመስልሽ አለኝ። ዛሬ ጠዋት ከእንቅልፌ ስነቃ ሰውነቴ በህመም ቆስሎና በሰንበር ሆኜ አገኘሁት። ባረገው ነገር ሳይጸጸት አልቀረም መሰለኝ። አበባ ሰጠኝ። ሰላም ጤና ይስጥልን ውድ የኢትዮ ኢንፎ ቤተሰቦቻችን እንዴት ሰነበታችሁ? እኛ በጣም ሰላም ነን። ሳምንታችሁ እንዴት እያለፈ ነው? እንግዲህ ያሳለፍነው እሁድ የኢድ በዓል ነበረ። የሙስሊሞች ጾም ተፈቶ ጥሩ ነበር። አዲስ አበባ ውስጥ እንግዲህ እያየን የነበረው ጥሩ ቆይታ ነበረ። በኦርቶዶክስ እምነት ተከታይ ደግሞ ስቲል የአብይ ጾም ላይ ነው ያለነው እና ጥሩ ጊዜ እያሳለፋችሁ እንደሆነ አንጠራጠርም። እንዴት ናችሁ? ፕሮግራማችን እንዴት እያያችሁት ነው ማለት እንፈልጋለን። ዛሬም በአዳዲስ እና በነባር ሀሳቦች ተመልሰናል። ሀሳብ አስተያየታችሁን እያስቀመጣችሁልን እንግዲህ እኛም ወደ ሀሳባችን እንገባለን። እንደምን አለህ እስክንድር? ሰላም ቤዛ፣ እንዴት ነሽ? እንዴት ናችሁ? የኢትዮ ኢንፎ ሚዲያ ተከታታዮች እንዲሁም የኢቲ ፖድ ተከታታዮች እንዳልሽው እንኳን አደረሳችሁ ማለት እንፈልጋለን። ለእስልምና እምነት ተከታዮች በሙሉ ጾም ተፈቶ ረመዳን ጾም አልፎ አሁን በዓላቸውን ሁለት አክብረዋል እና ሲፈታ አንዳንዶች ማለት ብዙ ሙስሊም ጓደኞች አሉኝና የሆነ የሚያዝኑ አሉ። በቃ ያንን ወር በጣም ይለምዱትና ያሳሳቸዋል ሲያልቅባቸውና እውነት ነው፣ ደስ ይላል እና እንዳልሽውም ያው የኦርቶዶክስ እምነትም ጾም ላይ ነው ያለ ነው። አሁን ከ2 ሳምንት ወይ ትንሽ ገፋ ሚል ጊዜ ይቀረዋልና ቆንጆ ነው። እንዴት ናችሁ? ሰላምታ ማቅረብ ፈልጋለሁ እኔ። ሰላም ነን፣ እግዚአብሔር ይመስገን። ጥሩ ነበር። እኛ ጋር እንግዲህ ጾሙ በሁለቱም ወገን የነበረው ጾም ጥሩ እየቀጠለ ነበር የነበረው። ከዚህ በኋላም በሰላም እንደምንቀጥል ተስፋ እናደርጋለን። እንግዲህ የዛሬ ፕሮግራማችን የሚጀምረው አንድ ጉርሻ ፔጅ ላይ የተላለፈ ጽሁፍን አንስተን
ከሱ ጋር ተያይዞ የምናነሳቸው ሀሳቦች ይኖራሉ። ሌሎችም ተያያዥ ሀሳቦች አሉ። እስቲ እንደ መግቢያ እሱን ብታነብልን። ጥሩ። ያው ጽሁፉ እንግዲህ ብዙ ጊዜ ያው የሰማናቸው ነገሮች ሆነው ግን ድጋሚ ስናነባቸው እንደ አዲስ የሚሆኑብን አይነት ጉዳይ ነው እና ብንወያይበት ብለን ያሰብነው ነው። ስለዚህ እንዳልሹ ጉርሻ ፔጅ ላይ ነው ይህን ጉዳይ ያገኘ ነው እና ኢንቦክስ ላይ ጉርሻ ከባለፈው ሳምንት ጀምሮ በጣም ስፈልግህ ላገኘህ አልቻልኩም ነበር ብላ አንድ ሴት ነች ይህን ታሪኳን ያጋራችው። ከባለቤቴ ጋር 10 ዓመት በፍቅር በትዳር ደግሞ ከ5 ዓመት በላይ ቆይተናል። በዚህ ሁሉ ዓመት ግን ሰላምና መረጋጋት ኖሮን አያውቅም። ሁሌም ጸብ አለ። ሁሌም የጸባችን መነሻ የእሱ ስነ ምግባር ነው። በዚህ 10 ዓመት ውስጥ 4 ከባድ ጥቃቶችን አስተናግጃለሁ። የመጀመሪያ ልጄን የ5 ወር ነፍሰ ጡር ሆኜ በትንሽ አለመግባባት እስኪ በቃኝ ደብድቦኝ ሆዴን እየረገጠ ረገጠኝ። በሽማግሌ ታለፈ። ኑሮ ቀጠልን። ሁለተኛው ሰክሮ ሌሊት ገብቶ ሲደበድበኝ እንደምንም ጎረቤቴ ሄጄ ራሴን አዳንኩኝ። ህመሙና ብልዙ ከባድ ነበረ። ሶስተኛው ግን ከሁለቱ ጥቃቶች ይከብድ ነበር። ለ3 ቀን መናገርና ምግብ መብላት ከብዶኝ ነበረ። ግን ከህመሙ በላይ በጣም ያመመኝ ህግ ድረስ ሄጄ አፊዘውና ቀልደው ነበር ጉዳይን ቸል ያሉት። በፍቅርና ትዳር ውስጥ የሚያጋጥም ነገር ነው፣ ሰላም አውርዱ ብለው በሽማግሌ እንድንጨርስ ነው የተደረገው። ከ4 ወር መለያየት በኋላ በሽማግሌ ይቅርታ ብሎ አብሮ ኑሮ ቀጠልን። አራተኛውና እንድወስን ያደረገኝ ጥቃት ባለፈው ሳምንት ነው የደረሰብኝ። በትንሽ አለመግባባት ቂም ይዞ አድሮ ጠዋት ስነሳ ደበደበኝ። ከዛ ሁሉ የከፋው ደግሞ ቢላዋ ይዞ ሽንት እንድ ይልና ኮኮብ አድርገዋል የሆነ እንድሸና ይሁን የሆነ ነገር አስገደደኝ። ቢላ ይዞ ሽንት ያው እንድሸና ነው የሚሆነው፣ ያን ያህል መሸፈን ያለበት ጉዳይ አይደለም። አስገደደኝ። ጉርሻ ማወራህ ገጠር ውስጥ የተፈጠረ ነገር አይደለም፣ ከተማ መሃል ስለሆነ ነገር ነው። እኔ ራሴን ማስተዳደር ቆንጆ ወጣት ልጅ ነኝ። ማስተዳደር ቆንጆ ወጣት ሴት ልጅ ነኝ። ግን ለትዳሬ ለልጆቼ ብዬ ብዙ መስዋዕትነት ከፍያለሁ። ግን ያ ክፍያ ህይወቴን አሳጥቶኝ ነበር። አሁን ልጆቼም አድገዋል። 10 እና 8 ዓመት ሆኗቸዋል። ጉርሻ አስተማሪ ነው ብለህ ካሰብክ ስሜን ቀይረና የኢትዮጵያን ህዝብ አንድ ጥያቄ ጠይቅልኝ። አንደኛው ጥያቄ ሴት ልጅ በትዳር ውስጥ መክፈል ያለባት መስዋዕትነት እስከምን ድረስ ነው መሆን ያለበት? ሁለተኛው ግዴታ ህይወቷን እስኪያሳጣት መሆን አለበት ወይ? ሶስተኛ ለምንድን ነው ሁሌ ጥቃት በቃኝ ስትል ተይ አንቺ ኖረሻል፣ ከዚህ በኋላ ለልጆችሽ ነው መኖር ያለብሽ ቻይው የምትባለው? አራተኛ ለምንድን ነው ሴት ናት ትዳሯን ገነትም ሲኦልም ማድረግ የምትችለው የሚባለው? ይህ በየሚዲያው የምንሰማው ጥቃት በየጓዳው አለ። እስከ መቼ ነው ዝም የምንለው? እኔ እግዚአብሔር ይመስገን ከዚህ በኋላ ለልጆቼ መኖር መርጫለሁ። አንቺስ? እህቴ አንዴ ጥቃት የፈጸመብሽ ባል አንድ ቀን ህይወትሽን እንደሚያሳጣሽ የሚያሳጣ ጥቃት ያደርስብሻል። በቃ በይ። እኔ በቤቴ ውስጥ በሴቶች ላይ የሚደርሰውን ጥቃት እቃወማለሁ። አንተስ? አንቺስ? እናንተስ? ብሎ ጥያቄው እና ጽሁፉም ያበቃል ማለት ነው። አዎ እንድታነሳውና እንድታነበው የፈለግነው እንግዲህ ሀሳቡ አዲስ ሆኖ አይደለም ወይ ሌላ የተለየ ነገር ሆኖ አይደለም። ሁሌም የምናውቀው ሀሳብ ነው። ግን የምናውቀው ሀሳብ ሆኖ እስቲል እየጎዳን ያለ እስቲል ወጣቶችን እያሳጣን ያለ እህቶቻችንን እናቶቻችንን እያጣንበት ያለ ጉዳይ ስለሆነ አንስተን ምናልባት ሀሳብ መስጠት ብንችል ብዬ ስላሰብኩ ነው። እና አንተ ስታነበው አሁን እንግዲህ እያነበብከው ራሱ ብዙ ነገር እያሰብኩኝ ነበር እኔና አንተ ስታነበው ምን ተሰማ? እንደ ወንድ፣ እንደ አባት፣ እንደ ባል፣ እንደ ሴት ልጅ አባት ሆነ ስታስበው ምን ተሰማ?
አንድ ማልረዳው ማለት እንግዲህ አይ ቲንክ እኔ ብቻ አይደለሁም፣ ሁላችንም እጅግ የሚከብድ ማንረዳው ነገር ምንድን ነው? ይሄ ፊዚካል የሆነ ማለት ያው ቫዮለንስ ብዙ አይነት መልክ አለው። ከባዱ ያው በአካል ላይ የሚደርስ ጥቃት ነው። ኢሞሽናሊም የሚጠቁ ብዙዎች አሉ እና ያ ነገር እንግዲህ የምረዳበት መነጽር ወይ ደግሞ መሆን አለበት ወይ ደግሞ እንደዚህ እዚህ ደረጃ ድረስ መድረስ አለበት ወይ ብለው የሚያስቡ ሰዎች ልረዳቸው አልችልም። አሁን እሷ 4 ጊዜ ነው አይደል የምትለው እና ብዙ ጊዜ የሚባለው የመጀመሪያ ላይ ጥቃት ያደረሰ ሰው የሰውነት ጥቃት ማለት ነው፣ ድብደባ፣ እርግጫም ሊሆን ይችላል። ማንኛውም አይነት እንትን ያደረሰ ሰው በምንም ተአምር ሁለተኛ አያደርስም ብለሽ ልትናገሪ ወይ በቃ ልትተማመኝ የምችይበት ነገር አይደለም። ያ ግልጽ መሆን አለበት። ማለት የሚማታ ሰው የሚደበድብ ሰው ሁለተኛም ጊዜ ይማታል፣ ይደበድባል። ጉዳዩን አሁን ስለ ወንዶች በወንድ አድርገን የምናወራው አንደኛ ያው የተጻፈው ጽሁፍ ስለ ወንዶች ነው። በእርግጠኝነት ደግሞ ዳታውን ቢወጣ ወንዶች በጣም በጣም በብዙ እጥፍ ነው ይሄን ጉዳይ የሚያደርሱት እና ለዛ ነው አንዳንዶች ገብተው አይ ሴቶች ምናምን የሚል መከራከሪያ እንዳያነሱ ነው ይሄንን የምልበት ምክንያት። እና አሁን ይሄ በቃ ማለት መጀመሪያ የሚታየኝ ነገር ፍቅር የለም ብዬ እንደወሰነ ያደርገኛል። ማለት እዛ ትዳር ውስጥ ፍቅር የለም በቃ። ስለዚህ ትዳሩ የሆነ በሆነ መንገድ መታከም አለበት። የሆነ ችግር አለ። ይሄ ሰውዬ ደስተኛ አይደለም። መጥቶ የሚማታ በህይወቱ፣ በስራው፣ በትዳሩ፣ በልጆቹ በብዙ ነገር ደስተኛ እንዳልሆነ የሚያሳይ ነገር ነው ይሄ። እና አሁን እንትን ብዬ መዝዤ ሁሉ ምን አድርጋው ይሆን ሲገባ ቁርስ ምንድነው ራት ሳሰጠው ቀርታ ምናምን የሚባል ደረጃ ላይ ሁሉ አልደርስም። በቃ ስለ ሰውየው ነው ማለት ተነስቶ ስሜቱ የሚገልጸው በዱላ ከሆነ በቃ ሰውየው ጋር ትልቅ ችግር እንዳለ የሚያሳይ ነገር ነው። እና አሁን 4 ብላ ጻፈች እንጂ በእርግጠኝነት ከ4 በላይ ናቸው ያለችው። 10 ዓመት በላይ በፍቅር ኖረናል ብላለች። ዎቹ የሆነ ምንድን ነው ይሄ በቃ ጥሩ ጊዜያቶች ነበሩንና የሆነ ሰዓት ነው እኮ የተለወጠው። ወይ ደግሞ አንዳንድ ሰው እንትን ላይ ይሄ ግንኙነት ላይ ወይ የፍቅር ግንኙነት ላይ ጓደኝነት ላይ መጀመሪያ ላይ ሲያገኝ ያሳየውን ስሜት ወይ መነሳሳት፣ ፍቅር መግለጽ ምናምን እነዛ ነገሮች ከተገናኙ በኋላ ወይ የራሱ እንደሆነች ካወቀ በኋላ እዛ ላይ ችላ የሚሉ ነገር ከዛም አልፈው ደግሞ አይሚን አቢዩዝ እስከ ማድረግ መድረስ ማለት ነው። እና 4 ብላ ገለጸች እንጂ እንደኔም እንደ ሁላችንም እንደ ብዙ ሰዎች ግምት በጣም ብዙ ጊዜ በላይ የሆነ ነው። ሜይ ቢ ሳታስተውለው እሷ ያለፈቻቸው ብዙ ነገር ሊኖሩ ይችላሉ። አይ ስፔሲፊክ አድርገዋለች እዚህ ጋር 4 ከባባድ በጣም ከባድ ያለቻቸውን የጠቀሰችልን እንጂ በጣም ብዙ እንዳለ ያው መገመት አያቅተንም። ምክንያቱም ሁሉ ጊዜ ሰላም የለም ከሚለው ሀሳብ ተነስተን ብዙ ጊዜ ጸብ ሊኖር እንደሚችል መገመት አይከብድም። ጥሩ ፖይንት ነው። ግን ወደ ምን ልመጣ መሰለሽ እንደዛ ብዬ ያልኩት አሁን 4ኛው ላይ ተስፋ ማለት እንትን እንዳረገች 4ቱን ጠቅሳለች። ለእኔ ከባዱ ከ4ቱ የመጀመሪያው ነበር። መጀመሪያውን ሳነበው በጣም ነው የደነገጥኩት። ማለት የሆነ እንዳልሽው እኔ አባት ነኝ፣ ልጅ አለኝ፣ ሚስት አለኝ ምናና እኔ የሆነ ማለት ልጄን ያረገዘችን አንድ በቃ ህይወት አጋሬን ወይ ፍቅረኛ ሚስቴ ማንኛውም ቃል ይሰጣት ፍቅሬ ብዬ ማስባትን ሴት ሆዷን የሆነ ጽንስ መርገጥ ደረጃ የሚያደርስ አይነት እንትን በቃ ይሄ ነበረ የሚሆነው። ብዙዎች እንደውም በቃ የመጀመሪያ ሲሰነዝር ከዛ በኋላ በጥፊ ሚምታሽ በምንም ይሄ ነገር ብሎ ማድረግ አለባችሁ ይላሉና ከዛ ነው
ግን እሷ ላይም አሁን ችግሩ ምንድነው? አሁን ብዙ አይነት ነገሮች አሉ። አሁን ከኢኮኖሚም ከብዙ አይነት ማህበረሰቡም አለ ብዙም አለ። እሷ ላይም የሆነ አይ ለምን በአንደኛው ለምን አልወጣሽም በአራተኛው እያልኩ እንዳልሆነም ሰው እንዲረዳኝ ይፈልጋለሁ። ማለት በእኔ እይታ ያው ስለ እይታችን አይደለ እያወራን ያለ ነው። አሁን በእርግጥ ተለያይታ ያው ራሷን እንትን እያለች ነው። ነገር ግን ልጅ ሊያሳጣ የሚችል አሁን ነፍስ ማሳጣት አለ አይደለ? ይሄ ነገር ነፍሷ ሳይጠፋ ነው በቃ ይሄን ግንኙነት ያቆመችው። ግን የመጀመሪያው የእሷንም ነፍስ ያልተወለደ ልጅንም ነፍስ ሊያጠፋ የሚችል ጉዳይ ነበር ይሆን ኦር ቢወለድ ራሱ በቃ አካለ ስንኩል ወይ የሆነ አእምሮ ችግር ያለበት ወይ ሰውነት ችግር ያለበት የመሆን እድል ሊኖረው ይችል ነበርና ያ ማለት ማየው እስቲ በመጀመሪያ ማየው በዛ ነው የተወሰነ አንቺ ወይ ግቢበትና ከዛ ደግሞ መልሰን እናንሸራሽራለን ሀሳቡን። እኔ ከዚህ ውስጥ የታየኝ የባልና ሚስቱ ጉዳይ ብቻ አይደለም። ማህበረሰባችን በራሱ ተጽዕኖ ፈጣሪ ነው። ስፔሻሊ ትዳር ላይ እንዴት ጥለሽ ትወጫለሽ? ከዛሬ ቆየሽ አይደለ ወይ? ታገሽ አይደለ ወይ? ሊሚት የሰሩለት ይመስላል ለህይወት። በቃ እዚህ ድረስ እኮ ታግሰሻል፣ ከዚህ በኋላ ላለውስ ማለት መኖር የለብኝም። ጥቃት እየደረሰባት ምንድነው ያለችው ሴት ምን ያክል ነው መታገስ ያለባት? የቱ ድረስ ነው መሄድ ያለው? የቱ ድረስ ነው መስዋዕትነት መክፈል ያለባት? ብዙ ጊዜ ማህበረሰባችን ላይ አስተውላለሁ ሴት እና ወንድ ተጣልተው ወይም ባለ ትዳሮች ተጣልተው ሽማግሌ ተቀምጦ ሲያስማማ ችለሽ ኖረሻል እኮ እስከዛሬ ይባላል። በቃ አሁን አቃታታ፣ አሁን መስመሯን አለፈ፣ አሁን ሊሚቷን አለፈ። እሺ ማስማማት የሚባለው ቃል ህይወቷን እስከ መክፈል የሚያደርሳት ከሆነ ይሄ እኮ ትዳር አይደለም፣ ይሄ እኮ ግንኙነት አይደለም። መስዋዕትነት የምትከፍለው እሷ ብቻ ከሆነች ይሄ ትዳር አይደለም። ምክንያቱም በአንድ ሰው ብቻ ነው የቆመው ማለት እሷ ስትሞት ያበቃል ማለት ነው። እሷን ለመግደል የተጀመረ እንትን ነው የሚመስለው እና ችለሽ ኖረሽ የለ ይብቃሽ። አሁን እሷ እዚህ የጠቀሰችውም ሀሳብ ላይ ምን ትላለች? ፖሊስ ጣቢያ ሄዳ እንግዲህ አራተኛው ላይ የደረሰባትን ጥቃት ትናገራለች። ስቀውና አፊዘው በትዳርና በፍቅር መካከል የሚፈጠር ነገር ነው ይሏታል። እንግዲህ አስበው መናገር እስኪያቅታት ድረስ መንቀሳቀስ እስኪያቅታት መለየት እስኪያቅታት ድረስ ምን ያክል እንደተደበደበች ኢማጂን። 3 ቀን ሙሉ በቃ ምን እንዳረጋት ለማሰብ ይገባል። ይሄ በጣም ከባድ ስቴጅ ላይ ሆና ነው ወደዛ ሄደችው እንጂ እኮ ጥፊማ አስተናግዳለች። ይሄ ጫማ ተወርውሮ መመታትማ አስተናግዳለች። ቀለል ያሉትንማ እሷ በራሷ አሳልፋለች። አሁን ከባድ ሲሆን አግዙኝ፣ አለያዩኝ፣ ሰላሜን እፈልጋለሁ፣ ለልጆቼ መኖር እፈልጋለሁ ስትል አይ ትዳር ውስጥ እኮ የሚገጥም ነገር ትዳር ይሄንን አስባ አይደለም የምትገባው። ትዳር ውስጥ የትኛውም ሴት ሰላም የሆነ ነገር አስቡ። እርግጥ ሰላም ይሆናል ሲባል ሁሌም ሰላም ይሆናል፣ ሁሌም አልጋ ባልጋ ይሆናል አይደለም። ግን ይሄ ፊዚካሊ አቢዩዝ መደረግ ሳይኖረው ግጭቶች ሊኖሩ ይችላል፣ አለመስማማቶች ሊኖሩ ይችላል። ሴት ልጅ እየተደበደበች ግን እስከ መቼ ነው? እስካሁን ችለሽ የለ ከዚህ በኋላ ማለት መታገስ ያቅትሻል የሚባል ነገር አይሰራም። በቃ እንደዛ ያሏት ሰዎች እቺ ልጅ የሆነ ነገር ቢደርስባት ወይ ብትሞት ወይ አካል ጉዳተኛ ብትሆን የሆነ ነገር ብትሆን ወይ ጠፍታ ብትቀር ማለት ምን ድረስ ነው ሽምግልናቸው? ወልዳለች፣ ለልጆቿ መኖር ይገባታል። እንደ እናት አለን ብለው እነሱ መኖር መቻል አለባቸው። ስለዚህ የመስማሚያ መንገዶቻችን ራሱ በራሱ ትክክል አይደሉም ብዬ ነው የማስበው። ማለት ትክክል ነው ትዳር መለያየት የመጀመሪያ መፍትሄ ሊሆን አይገባም በፍጹም። ጥሩ ነው ይሄንን ይዘው ሲገቡ። ነገር ግን ፊዚካሊ አቢዩዝ እያደረጋት ሳይኮሎጂካሊ አቢዩዝ እያደረጋት ይሄ ቶክሲክ የሆነ ግንኙነት ውስጥ ካለች ይቺ ሴት ራሷን ማዳን አለባት። ራሷን ብቻ ሳይሆን ልጆቿንም ማዳን አለባት። ኢማጅን አሁን እንግዲህ ልጆች አሏት። ልጆቿ እሷ ስትደበደብ ያያሉ ወይ ደግሞ የመደብደብም አጋጣሚ ደርሶባቸው ሊሆን ይችላል። መደብደቡ አይደለም ምን አይነት ማለት ስነልቦናም በቃ ምን አይነት እድገት እንደሚኖራል በእርግጠኝነት ጎበዝ ቢሆኑ እንኳን ጎበዝ ተማሪ አይሆኑም። ከሆነ ጊዜ በኋላ ትምህርት ላይ ይቀንሳሉ። ምክንያቱም ሰላም የላቸውም ቤታቸው። እናት አባትን እየደበደበ ሰላም አይሰጣቸውም። ይሄ ገለልተኛ ይሆናሉ፣ ፈሪ ይሆናሉ። ወደፊት አድገው ትዳር መያዝ ሲያስቡ እነሱ ላይ ያ ጉዳይ ሀፕን የሚያደርግ ይመስላቸዋል። ስለዚህ የሚያበላሹት ይሄ ሽምግልና የሚባለው ወይም ተስማሙ የሚለው ቃል
ከምን መሰረቱ ከምን ጀምሮ ነው የሚያበላሸው? ምን ድረስ የእሷን ህይወት ብቻ አይደለም የሚቀጥፈው የእነዚህንም ልጆች የወደፊት ህይወት ያበላሻል። ስለዚህ ማስማሚያችን ራሱ ምን መልክ መያዝ አለበት፣ ምን አይነት መንገድ ይዞ ነው መሄድ ያለበት የሚለው ነገር መወሰን አለበት። ሲቀጥል ብዙ ጊዜ ያናደኛል፣ ምናልባት አላቅ ፌሚኒስት እንዳይሉኝ ይሄንን ሀሳብ ይዘው ግን ሴት ኃላፊነት መውሰድ ያለባት ትዳር ውስጥ ሴት ናት። ሲኦልም ገነትን ማድረግ የምትችለው ሴት ናት። ቤተሰቡ ሰርቶ ያልሰጣትን ወንድ እንደ አዲስ አፍርሳ አሰራውም አይደለም። መጀመሪያ እንግዲህ ስናድግ ቤተሰብ ይሰራናል፣ ማህበረሰብ ይሰራናል፣ ሃይማኖት ይሰራናል፣ ብዙ ነገር ነው የሚሰራ ደን እንግዲህ ለአቅመ አዳም ወይ ለአቅመ ሔዋን ደርሶ የሰው ልጅ ትዳር ሲመሰረት የሆነ ቢውልድ ያደረገው ማንነት አለ። ስለዚህ ከዜሮ አይደለም የሚጀምረው ትዳር ውስጥ ሲገባ እዛ ቢውልድ ባደረገው ማንነት ስምምነት ተፈጥሮ አንተ ትብስ እኔ ትብስ ተባብሎ እንደዛ ነው የሚኖረው። እንዴት ነው ታዲያ መጀመሪያ ሰርቶ የመጣውን ያንን ማንነት አፍርሳ ከዜሮ የምትጀምረው? መስተካከል የሚችሉ ነገሮች አዎ መስተካከል ይችላል። እንደዚህ አይነት ነገሮች ግን መስተካከል አይችሉም። እንግዲህ አስተካክላለሁ ብሎ ሲታሰብ ይመስለኛል ህይወት የሚካፈለው በዛ መሀል። ማለት ነገ እኮ አዲስ ቀን ይመጣል፣ ነገ እኮ ላይመጣ ይችላል፣ ሊመጣም ይችላል፣ ላይመጣም ይችላል። 50-50 ነው መሆን ያለበት የሰው ልጅ ብዬ አስባለሁ። ምክንያቱም እድሜዋ አይደለም ጊዜዋ አይደለም ህይወቷን ነው እየከፈለች ያለች ብዙ ሴት በዚህ መንገድ ውስጥ። ምክንያቱም እንግዲህ ከሰሞኑም ብዙ የሰማናቸው ጉዳዮች አሉ በጣም ብዙ እና እነሱ ጉዳዮች እየተስተናገዱ ያሉት በዚህ ትዕግስት በማድረግ ውስጥ ነው። ነገ እኮ የተሻለ ቀን ይመጣል በሚል ውስጥ ነው እና እንደዚህ አይነት መስዋዕትነት የሚያስከፍሉ ጉዳዮች ስላሉ መሸሽ ያለብንን ጉዳይ መሸሽ አለብን፣ መራቅ ያለብንን ጉዳይ መራቅ አለብን። አይ ላይሆን ይችላል የሚልም ነገር መገመት መቻል አለበት። ምክንያቱም ይሆንልኛል፣ ይስተካከላል፣ ነገ አዲስ ቀን ይመጣል ባልን ቁጥር በቀረብን ቁጥር የምንከፍለው ዋጋ ከፍ እያለ ነው እየመጣ ያለው እና እንግዲህ ከልጅቷ ብዙ ነገር እንማራለን ብዬ አስባለሁ። ምክንያቱም ትልልቅ ወይም ከባባድ በዱላ የተመታችባቸውን ጊዜያቶች አንስታ ስትናገር ምንድነው የተሰማኝ? ከዛ ውጭ ያሉትን እሷ ማለት የገደላት ይኖራል። ከዛ ውጭ የነበረ እንግዲህ በሀሳብም በወሬም ደረጃ በስድብም በንግግርም እሷን በጣም የጎዳት ነገር ይኖራል። ግን ያው ምንድነው ፊዚካሊ ሞት ያለችውን ጉዳይ አልፋ መነሳቷን ነው እሷ የተናገረችው እና የወሰነችበት ጊዜ ሩቅ ነው። አዎ በጣም ሩቅ ነው። ምናልባት በሁለተኛው ወይ በሶስተኛው ልትሞት ትችል ነበር እኮ እግዚአብሔር አትርፏት። መወሰን አለባችሁ። ይሄ መለያየትን እየሰበክን ወይ መለያየትን እየነገርን አይደለም። አሁን ግን የማይሆኑ ግንኙነቶች መቋጨት አለባቸው። ለልጆችም ለእናንተም ጥሩ ስላልሆኑ እሱም እስር ቤት ነው ከዛ በኋላ የሚያሳልፈው። እሷም ሞታለች። ልጅ በመሀል እንግዲህ አስበው አባትህ እናትህን ገሎ የሚባል ነገር እየሰማ እንዲኖር ፈረድንበት ማለት ነው እና ከእንደዚህ አይነት ግንኙነቶች መቆጠብ የመጀመሪያው። ሁለተኛው ነገር ደግሞ በተቻለ መጠን ነገሮችን ለማስተካከል መሞከር። ይሄ ሰው መታከም ካለበት መታከም አለበት። የስነ ልቦና ሐኪም ማግኘት ካለበት አግኝቶ መታከም መቻል አለበት። ምክንያቱም እንግዲህ አሁን እሷ ስትጠቅሰው ብዙ ጊዜ ከሱ ነው በሱ በባህሪ ችግር ነው የምትለው። በቃ ቴራፒ ማግኘት አለበት። ምክንያቱም ጤነኛ አይደለም ይሄ ሰውዬ። ጤነኛ ለመሆኑንም የምታውቀው የ5 ወር እርጉዝ ሆና እንግዲህ አስበው ልጅህን ያልተወለደ ልጅህን የምትሳሳበት ጊዜ እኮ ነው። ጎንበስ ጫማ ለማሰር ጎንበስ ስትል እንኳን ያሳቅቃል። ያንን ጊዜ እሱ እንግዲህ ሆዷን ረግጦ ምን እንዳደረጋት ተናግራለች። ስለዚህ ይሄ የጤናማ አይደለም። ሕክምና ማግኘት መጀመሪያ ይሄ ከመታረቅ ምንም ከማለት በፊት ሕክምና ማግኘት በሃይማኖቱም ሆነ በዘመናዊ መልኩም ሆነ ቴራፒ ማግኘት ብቻ ጤነኛ እንዲሆን መንገዶችን መክፈት እንጂ ተጣልተናል መታረቅ አለብን፣ በሽማግሌ መታረቅ አለብን ወይም ሽማግሌ ያስማማናል ብሎ ማሰብ በራሱ አንድ ራሱን የቻለ ችግር ነው እና ከዚህ ብዙ ሰዎች ብዙ ነገር ይማራሉ ብዬ አስባለሁ። ስቲል አሁንም እንደዚህ አይነት ስሜት ውስጥ ያሉ ካሉ ምናልባት ቆም ብለው እንዲያስቡ መንገድ ይሆናቸዋል ብዬ አስባለሁኝ እና ጥሩ ነገር ነው ያካፈላችን። ጥሩ ነገር ነው ብዬ አስባለሁ። ላይ አንድ ሰው እንትኑ ላይ እዛው ኮሜንቱን ዝም ብዬ ሳይ
ብዙዎች ተመሳሳይ አይነት አሁን እኛም ያጋራ ነው አይነት ነገር ያጋሯሉ። አንድ ሀሳቤን የያዘው የሆነ ናቲ ከአብ የሚባል ሰው እኔ ባለትዳር ነኝ ይላል። የሁለት ልጆች አባት ለማለት መሰለኝ የሁለት አባት ነኝ ይላል። የሁለት ልጆች አባት ነኝ። በጣም ብዙ ጊዜ ከባለቤቴ ጋር እንጋጫለን። ለተወሰነ ጊዜም ተለያይተን እናውቃለን። ግን አንቺ የምትይው ልክ ለባለቤቴ በምትይው ልክ ለባለቤቴ ክፉ አልነበርኩም። ከተጋባን 7 ዓመት ሆኖናል። በእነዚህ ዓመታት ውስጥ አንድ ጊዜ ብቻ ነው እጄን ያነሳሁባት። እሱንም እስካሁን ይጸጽተኛል። እንደዛም ሆኖ አሁንም ጸብ አለ፣ ግን በዚያን ያክል ክፋት በተሞላበት አረመኔያዊ አስተሳሰብ ባለበት አይደለም። እኔ አንድ ነገር ብቻ አድርጊ እህቴ፣ አንድ ነገር ብቻ አድርጊ፣ ፍቺው። ከዚያ በላይ አብረሽ ከቆየሽ በእርግጠኝነት ያው እንደፈታችሁ አልተረዳም መሰለኝ፣ ፍቺው ይላልና ለግልጽነቱ ሳላደንቀው አላልፍም። ግልጽ ሆኖ በቃ የሆነ አንዳንዴ ማመን አለው። አዎ እኔ በቃ የመጠጥ ሱስ አለብኝ፣ የሲጋራ ሱሰኛ ነኝ በቃ ብለሽ አምነሽ ከሱስሽ ትገላገያለሽ እና የሆነ እንዳምና ያደረገኝ ምንድን ነው ይጸጽተኛል አሁንም ድረስ በቃ እንዴ ያው በቃ የሆነ አንዳንዴ ለምሳሌ ጥፊ ሳታስቡ ይመጣል። ጥፊ የሆነ ዝም ብሎ ወይ መገፋተር ወይ ምናምን ነገር ይመጣና ከዛ የሆነ የሚጸጽት ነገር ይሆናል። ስለዚህ በቃ ግልጽ ሆኖ ተናግሯል። በቃ ማድረግ ያልነበረብኝ የሆነ ትክክለኛን ትዳር የገለጸ በቃ ወዳታለሁ፣ የምንጋጨው ግን ሰው ስለሆንን ነው እና ያረኩትም ነገር ይጸጽተኛል እንደዛ ብሎና ለየት ብሎ ስላየሁት። በተረፈ ግን አሁን እሷ ጥያቄዎች ጠይቃለች እና ዝም ብዬ ራሴን አሁን የመጀመሪያዋ ጥያቄዋ ሴት ልጅ በትዳር ውስጥ መክፈል ያለባት መስዋዕትነት ከምን ድረስ ነው መሆን ያለበት ትላለች። ሴት ልጅ ትዳር ውስጥ ሴት ልጅ ብቻዋን የምትከፍለው መስዋዕትነት የለም። ሁለቱም የሚከፍሉት መስዋዕትነት ነው። ያ መስዋዕትነት የፍቅር መስዋዕትነት ነው። ህይወትን የማሸነፍ መስዋዕትነት ነው። ልጆችን የማሳደግ መስዋዕትነት ነው። ትልቅ መሆን መስዋዕትነት። ያን ግን ሴት ልጅ ብቻ ተብሎ የተቀመጠ ነገር አይደለም። እሱን ግዴታ ህይወቷን እስኪያሳጣት መሆን አለበት ወይ? ህይወቷ እንዴት ነው የምታጠው? ህይወቷን ማሳጣት የሚባል ነገር እንዴ! ይሄ እኮ አሁን የሆነ እየተደበደበች ሆዷ እርጉዝ ሆዷ እየተረገጠች የምትኖር ሴት ማለት ነው ያለችበት ህይወት ከእስር ቤት የባሰ ህይወት ነው ማለት። እስር ቤት ሰው አይደበደ እስር ቤት እኮ ቁጭ ብለሽ ያው እየበላሽ እየጠጣሽ ነው የምትኖሪ ሳትደበደቢ እንግዲህ። እና ህይወት እስኪያሳጣ የሚባልበት ነገር የለም ማለት። ዱላ ያለበት ማንኛውም አይነት ግንኙነት በቃ ወዲያው ነው መቆም ያለበት። ማንኛውም አይነት ግንኙነት ፈቅደን የሆነ የገባንበትም ይሁን ልጆች ይኑሩበት አይኑሩበት፣ ማንኛውም ገንዘብ ይኑረው አይኑረው የሚያሳሳ ነገር እስካለ እና ሶስተኛ ጥያቄዋ ለምንድን ነው ሁሌ ጥቃት በቃኝ ስትል ተይ አንቺ ይኖረሻል፣ ከዚህ በኋላ ልጆች መኖር አለብሽ ቻዊ የምባለው ነው። አንቺም ተናግረሻል፣ ይሄንን እዚህ ላይ አብራርተሻል። እኔም ልጨምርበት ማለት ለልጆችሽ ኖሮሻል፣ ለልጆችሽ ስትይ አንቺ ኖረሻል፣ ለልጆችሽ ስትይ መጀመሪያ እሷ ስኖሩ ልጆቿ የሚኖሩ፣ ስለዚህ እሷ መኖር ለልጆቿ ያስፈልጋል። ስለዚህ ይሄ ጭራሽ ትክክለኛ ያልሆነ ንግግር ነው። ሌላኛው ደግሞ ልጆቿ ማለት ነው እንደዚህ አይነት አቢዩዚቭ የሆነ ነገር እያዩ እንዳልሽው ማለት ትራውማቲክ የሆነ ሲቹዌሽን ውስጥ መቀመጥ የለባቸው። በቃ በኋላ ላይ የእነሱንም ስብዕና ሊዛባ ይችላል አይደለ? አንቺ ያልሽው አንዱ በቃ የሚያመጣባቸው ተጽዕኖ በትምህርት ቤታቸው፣ በዕለት ተዕለት ግንኙነታቸው በቃ ፈሪ እንዲሆነ፣ ከዛ ባለፈ ደግሞ በጣም ልጆች ደግሞ ሲሆኑ ምን አይነት ነገር ይመጣል መሰለሽ? አሀ በቃ ኦኬ ሴቶች እንዲህ ነው በቃ ትሪት መደረግ ያለባቸው። ስለዚህ ታናቀው የሚቀጥለው ጊዜ አቢዩዝ የሚያደርግ አንድ ህፃን ልጅ እያሳደግን እንዳይሆን ገባሽ? ለምን ህፃን የተሰጠውን ነው የሚያየውን ነው የሚያደርገው በቃ የሆነ እንትን የሚለው ነገር አይደለም። እና ስለዚህ ልጆች የሚያዩት ነገር እስካለ ድረስ ለእነሱ ትክክለኛ ነገር እንዲያዩ ማድረግ አለብን። እነሱን መከላከል ነው እንደውም ያንን ለዛ ነገር ማቆም የምናደርገው። እና የህግ አካላት ስለ ሽምግልና የሚያወራችው ህግ አካላት ጋር ይሄ እንግዲህ ዶሜስቲክ ቫዮለንስ የህግ አካላት በቃ ማወቅ ያለባቸው ጉዳይ ነው። በቃ ሽምግልና እሺ፣ ሽምግልና እንደውም በጣም ይሄ እንዴት ነው የቃላት አለመግባባት ወይ ምናምን ሲሆን እሺ ተሸማገሉ። ድብድብና እርገጫ 3 ቀን ምግብ ሳትበላ መናገር አቅቷት በህመም የምትቆይበት አይነት ሲቹዌሽን ውስጥ ሆና እቺን ሰው በሽምግልና ቻይና ግቢ የሚባልበት ነገር የለም። 4 ወር ቆይታ ደግሞ
ራሱ መሄዷም ማለት 4 ወር ምን ሊፈጠር ይችላል? እና ሶ ትዳር የሆነ እስር ቤት ከእስር ቤት የባሰም ነገር አይደለም። ትዳር ሰላም ሊሰጥ ነው የሚገባው። ትዳር የሆነ ማለት የሆነ ራሳችንን ልጆቻችንን የምናሳድግ ራሳችንንም የምናሳድግበት ልጆቻችንን የምናሳድግበት ቦታ ነው እና በዛ ነው መታየት ያለበት። ያው ባይፋቱ እንዳልሽው ቢሰራ ጥሩ ነበር፣ የምትወደው ሰው ስለነበር። ግን የመጨረሻ ላይ ህይወቷ እንኳን ዳነ፣ ስለ ዳነችም ነው ለልጆች ለሰዎች የተናገረችው። እና አንድ የሆነ አጭር አንድ ፓውሌት ኬሊ የምትባል ሴት የጻፈችውን ጽሁፍ ወደ አማርኛ አሴ ዶቼ ቬሌ ነው የሚባል ሰው ወደ አማርኛ ቀይሮት እንትን የጻፈውን ጽሁፍ እንትን አጋርቼ ወደ ሌላው ቀጣይ ሀሳብ መሄድ እንችላለን። እና ምን ይላል? ዛሬ አበባ ተሰጠኝ። ልደቴ ወይም የተለየ ቀን ሆኖ አይደለም። ትላንት ማታ ለመጀመሪያ ጊዜ ተጨቃጭቀን ነበር። ብዙ ስሜቴን የሚጎዱት ቃላቶች ተናግሮኝ ነበር። ነገር ግን ያደረገው ተሰምቶት አበባ ስለሰጠኝ ይቅር አልኩት። ዛሬ አበባ ተሰጠኝ። ፍቅር የጀመርንበት ቀን ስለሆነ አሊያም የተለየ ቀን ሆኖ አይደለም። ትላንት ማታ ከግድግዳ ጋር አጋጨኝ። ትንፋሽ እስኪያጥረኝ አነቀኝ። የሆነ ቅዠት ይመስላል። እውነት አልመስልሽ አለኝ። ዛሬ ጠዋት ከእንቅልፌ ስነቃ ሰውነቴ በህመም ቆስሎና በሰንበር ሆኜ አገኘሁት። ባረገው ነገር ሳይጸጸት አልቀረም መሰለኝ። አበባ ሰጠኝ። ዛሬ አበባ ተሰጠኝ። የእናቶች ቀን ወይም የተለየ ቀን ሆኖ አይደለም። ትላንት ማታ በድጋሚ መታኝ። ከምንም ጊዜ በላይ የከፋ ድብደባ አደረገብኝ። እሱን ትቼው ከሄድኩ ምን አደርጋለሁ? ልጆቼን እንዴት ነው የማሳድገው? ገንዘብስ ከየት አመጣለሁ? እሱን ፈርቼዋለሁ። እሱን ትቶ መውጣት ፈርቻለሁ። ነገር ግን ባደረገው ነገር ሳያፍር አልቀረም። አበባ ሰጠኝ። ዛሬ አበባ ተሰጠኝ። የዛሬዋ ቀን ግን ልዩ ቀን ነች። ዛሬ ቀብሬ የሚፈጸምበት ቀን ነው። ትላንትና ማታ ገደለኝ። ነፍሴ እስክትወጣ በአሰቃቂ ሁኔታ ቀጥቅጦ ገደለኝ። በውስጤ እሱን ጥሎ የመውጣት ብርታትና ጥንካሬ ቢኖረኝ ኖሮ ዛሬ አበባ አይሰጠኝም ነበር ይላል። እና ፓወርፉል የሆነ የሁሉንም የሴቶችን አቢዩዝ ውስጥ ላሉ ስሜት የሚሰጥ ነውና እንግዲህ ሳይረፍዱላችሁም ውሳኔ ወስኑ ለማለት ወዳለው። ፍቅር ዱላ የለበትም። ፍቅር ቢሆነ ምንድን ይሰስታል እንጂ አይደበድብም። ምናልባት ይሄ ጽሁፍ እንግዲህ ብዙዎችን ኢሞሽናል ያደርጋል ብዬ አስባለሁ። ስፔሻሊ እንደዚህ አይነት ሁኔታ ውስጥ ላሉ ሰዎች እና መርፈድ ዋጋ ያስከፍላል። ለየትኛውም ነገር ማርፈድ በጣም ዋጋ ያስከፍላል። ሰው እንዳይረፍድባችሁ ራሳችሁን ጠብቁ። ከአሰቃቂ ሁኔታ ውስጥ ራሳችሁን አውጡ ነው ልንል የምንችለው። በቀጣይም እንግዲህ ተያያዥ የሆነ ሀሳብ ነው ዛሬ የምናነሳው። በባለፈው አውርተንበታል ይህን ጉዳይ። እንግዲህ እየቆየ በቀነኒ ጉዳይ ብዙ መረጃዎች እየወጡ ነው። በጣም ብዙ ሀሳቦች እየተነሱ ነው። ብዙ ነገሮችን እያየን ነው እና እውነት ናቸው እና ምንድን ነው ትክክል ናቸው ብለን ያሰብናቸውን እያመጣን እዚህ ላይ እያወራንበት እንገኛለን። እና ቀነኒ እንግዲህ ከሰሞኑ ድጋሚ ሌላ ፎቶ አይኗ ያበጠበት ፎቶ አየሁኝ እና ምንድን ነው እየተሰማኝ ያለው መሰለ አሁን እንደዚህ ተደርጋ ነበር፣ እንደዚህ ሆና ነበር፣ እንደዚህ ገጥሟት ነበር የሚለውን ሳይሆን አጠገቧ ሰው አልነበረም ወይ? አጠገቧ ጓደኛ፣ ወንድም፣ እህት፣ ቤተሰብ አልነበረም ወይ? ምክንያቱም ይሄ ሁሉ ሲደርስ መቼም አንድ ሰው ማየቱ አይቀርም። ኢቭን ምንድን ነው ባለፈው ስናወራበት የስልክ ላይ ጽሁፍ ነበረ። በቃ አዝኛለሁ፣ ከፍቶኛል፣ በቃ አይዞሽ ተብሎ የሚታለፍበት ሁኔታ ውስጥ እንዳልነበረች እንግዲህ ያስታውቃል። ፎቶ ወይ የምትልክለት ሰው ይኖራል እየተነሳች፣ ምናልባት አይዞሽ የሚላት ሰው ፈልጋ ሊሆን ይችላል። አለሁልሽ፣ በቃ ታዩ፣ እንደዚህ ወስኝ ምናምን። አንዳንዴ እኮ የሆነ ግንኙነት ውስጥ ሆነን ድጋፍ እንፈልጋለን። እኛ ወስነናል፣
ግን ውሳኔያችንን የሚያጸድቅልን በቃ አይዞሽ ትችያለሽ፣ በርቺ፣ በቃ ታዩ፣ እንደዚህ ማድረግ ትችያለሽ፣ እንደዚህ መሆን ትችያለሽ የሚል ሰው ያስፈልጋል አንዳንዴ። እና ምናልባት ይሄንን ሰው አታ ነው ወይ? ብዙ ጓደኛ ነበራቸው እንግዲህ በዕለት ተዕለት ህይወታቸው የሚያሳልፉት ብዙ ነገር አለ። የአንዱ አለምም የእሷም ሚቹዋል ፍሬንድ የሆኑ በጣም ብዙ ሰዎች አሉ እና እነዛ ሰዎችስ ይሄን ጉዳይ ሲያዩ ነግበን አይሉም ወይ? ማለት ችላ ብለው ነው ወይ የሚያልፉት? ማየታቸው አይቀርም፣ የሆነ ነገር መስማታቸው አይቀርም። ባያዩ እንኳን እንግዲህ ይሄ ሁሉ ነገር እየደረሰ ከነበረ ፊቷ ላይ እንግዲህ ከአንድም ሁለተኛ ፎቶ ነው ያየነው። ፊቷ ላይ ጥቃት ደርሶባት ፊቷ አብጦ ፊቷ በልዞ ምናምን አይተናል። እና እንደ ቀልድ ነው ወይ ችላ እየተባለ ያለፈው? ከዛ በኋላ ማልቀስ ቀላል ነው ወይ? ለዛ ሰው ሞተ ሲባል ማልቀስ ቀላል ነገር ነው ወይ? ምክንያቱም እያሳለፍ ነው መተናላ ኦልሬዲ ወደ ሞቱ እየገፋ ነው የመጣ ነው እኛ ነን። እና ማልቀስ ከዛ በኋላ ኖርማል ነገር ነው ወይ? ጥሩ ልጅ ነበረች፣ እንደዚህ ነበረች፣ እንደዚህ ትሰራ ነበር ብሎ ማውራት ቀላል ነበር ወይ? እንዴት ነው እያሰቡ ያሉት? እንዴት ነው እያደረ ማለት አላቅም። ማውራትም ትንሽ እንትን ይላል። እና ፎቶውን ሳየው እየተሰማኝ ያለው ምንድን ነው፣ ገዳይዋ አንድ ሰው ብቻ አይደለም፣ በቃ ብዙ ሰው ነው ገዳይዋ። አጠገቧ የነበረ ሰው ሁሉ ገዳይዋ ነው። ምክንያቱም አይዞሽ፣ በርቺ፣ ውጪ፣ በቃ እንደዚህ ሁኚ፣ ራስሽን ጠብቂ ማለትም እኮ አንድ ነገር ነው። እና አሁን ከጽሁፉ ጋር በተያያዘ እንግዲህ ምናልባት የረፈደባት ነች፣ ረፍዶባት። ምክንያቱም ዛሬ ደበድባታል፣ ነገ ይቅርታ ይጠይቃታል፣ ወይ የሆነ እቃ ይገዛላታል፣ ወይ ጊፍት ይሰጣታል፣ የይቅርታ ጊፍት። ረፈደባት። በዛ ቆይታ ውስጥ በቃ ረፈደ የሆነ ቀን። እና እንዲህ እንዳይረፍድባት ማድረግ የሚችሉ ሰዎች አጠገቡ አልነበሩም ወይ ብዬ እንድጠይቅ አድርጎኛል ፎቶውን ሳየው። እና ፎቶውን ስታየው አንተ ምን ተሰማህ? ድጋሚ እንግዲህ ብዙ ነገር ተብሎበታል፣ ተጽፎበታል ፎቶውን ላይ። እና ምን ተሰማህ ስታየው? እንዳልሽው ሁለተኛው ፎቶ ነው። የሆነ በአንዳንድ የሚያወሩት ወሬ ስልኩ እጇ ላይ የእሷ ስልክ ያው ሌሎች እጅ ላይ ስላለ ብዙ የተደበቁ ፎቶዎች አሉ ብለው የሚያምኑ አካላት አሉ። ከእሷ ጋር በተያያዘ እንግዲህ ጓደኛዋ የባለቤቷ የነበረው አርቲስቱ አንዱዓለም ጎሳ በቀደም ነበር መሰለኝ ፍርድ ቤት ቀርቦ ነበረ። ድጋሚ 10 ምናምን ቀን ጊዜ ቀጠሮ ተይዞበታል። እንዲፈታ ተፈልጎ ነበር። ነገር ግን ያው በቃ በህግ እንትኖችን ያሸሽብኛል ማለት እንግዲህ አሁን ዋና ተጠርጣሪ ሆኖ እሱ ነው እየተመረመረ ያለው ጉዳዩ ላይ። አንድ መረጃ እሱ ነው። ሌላው መረጃ የእሷ ቤተሰቦች ለመጀመሪያ ጊዜ ፊታቸውን አሳይተው የልጃችንን ደም አውጡልን ብለው አባቷም እናቷም በቪዲዮ አይ ቲንክ ቲክቶክ ላይ መሰለኝ፣ እኔ ፌስቡክ ላይ ነው ያየሁት፣ ወጥተዋል። እንደዚሁም አጎቷ የተባለም ሰው እንዲሁ የሆነ ቦታ ላይ ላይቭ ቲክቶክ ውስጥ ገብቶ ሲያወራ ነበረና ኢቨን አስከሬኗ ላይ እንደዚህ ከ5ኛ ፎቅ የወደቀ አይነት ጉዳት አይታይም ሰውነቷ ላይም ይሁን ፊቷ ላይ የሆነ እና ብዙ የተደበቁ ነገሮች አሉ። የኢትዮጵያ ሕዝብ ከጎናችን ሆኑልን ብለዋል። የሆኑ እነዛ ነገሮች እንደ መረጃ ማለት ነው ያው ያላዩ ካሉ እነሱንም ለመናገር ነው። በተረፈ ግን እንዳልሹ ነው ከዛኛው ቪዲዮ ጋር በጣም ይገናኛል። ከቅድም ካወራነው ጉዳይ ጋር በጣም ይገናኛል። በቃ የረፈደ ነው በቃ የሆነው ማለት በተለይ ሜሴጅ የተለዋወጠችው ጓደኛዋ እሱ ላይ በጣም ብዙ ነገር ነው የተናገረችው። አይ ቲንክ ዋትሳፕ ልውውጥ ነው። ዋትሳፕ ላይ ደግሞ ዋትሳፕ ላይም ያው ስቶሪ መስራት ትችል ልክ እንደ ያው አይ ቲንክ ቴሌግራምም ላይ ግን ብዙ ሰው አያየውም። እዛ ላይ የሚያየው ማን ነው? ቅርብ የምትዩ ሰው ብቻ ነው ማለት ያው ሴቭ ያረግሹ ስልኩን ሴቭ ያረግሹ ሰው ብቻ ማለት ነው እንጂ ማንም መጥቶ ፎሎ ሊያደርግሽ አይችልም። እዛ ላይ ያጋራችሁ ስቶሪ ነበር እና እሱን ስቶሪ ሁሉ አውሪጂው አጥፊው ምናምን ማሬ ምናምን ትላታለች። በቃ
እሷ በቃ ስሜቷን እየገለጸችላት ጉዳቷን፣ እኔ ያለሁበት ሲኦል ነው፣ አንቺ ለአንድ ሰከንድ የማትቆይበትም እያለቻት ልክ እንደ ሽማግሌዎቹ ቅድም እንዳወራ ነው ሽምግልና እንደሚገቡ ሰዎች ቻዩ በቃ ይለወጣል፣ የዛሬ የሆነ ጊዜ ተገናኝተን ይሄው ታሪክ ሆነ ብለን እናወራለን እያለቻት ነበር። ህመሟን ያልተረዷት እንትኖች አሉ። አሁን የእሷ ደግሞ እጥፍ የሚሆንበት ምክንያት ግንኙነት ያላት ከፐብሊክ ፊገር ጋር ነው። ሰው ሁሉ ከሚያውቀው ብዙ ሚሊዮኖች ከሚከተሉት ብዙ ሚሊዮኖች ከሚወዱት ሰው ጋር ነው ግንኙነቱ። ስለዚህ ይህ የእሷን ታሪክ ያለመታመን አይደለም እና እንደዛ ሆኖ እሱ በሌለበትም ሁኔታ ኖርማልም ሁኔታ ብዙ ጊዜ ቻዩ ወይ ደግሞ ዋሽታለች ወይ የምትባል ሴቶች እንደዛ ነው የሚባሉትና የእሷን ያከብደዋል። ሜቢ ዳተኝነቷም ያም ሊሆን ይችላል። በእርግጠኝነት መናገር ባንችለው ወይ አልተናገረችም ማለት ይከብደኛል። ተናግራ ሊሆን ይችላል፣ ግን ቻዩ ተብላለች። በብዙ ያው ያልፋል ብለዋታል። እና ያው እነዛ ሰዎች መጨረሻ ላይ ቅድም ባነበብ ላይ እንደሰማ ነው አበባ ነው ያስቀመጡት እንትኗ ላይ ምንም አልጠቀሟትም። የመጨረሻ ህይወቷን ያጣችውና እኔ የምመኘው ማለት ያለምንም ጫና አቃቤ ሕግ ጉዳዩን በደንብ ተከታትሎ ፖሊስም ያለምንም ጫና ማለት ይሄ ሰው ታዋቂ ነው፣ በጣም ብዙ ሰዎች ተከታዮች አሉት፣ ምናምን አርቲስት ነው ምናምን የሚባለው ነገር ሳይኖር በትክክሉ ማለት የሆነ ለሌሎችም ምሳሌ ሊሆን በሚችል መልክ ተመርምሮ ፍትህ እንዲያገኙ እነዚህ ሰዎች ነው እንትን ምለው። ያ ደግሞ እንዲሆን ሁሉም ሰው ማለት ያው የሚችለው በቃ በያገኘው አጋጣሚ ፍትህን ይጠይቅ። ፍትህ ግን ሲጠይቁ የሆነ በማያዛባ መልኩ አለ አይደለ የሆነ ከእንትን ውጪ መውጣት አያስፈልግም። የሆነ አንዳንዴ ለነሱም ለሚፈልጉት ዓላማ ማዋያ ሊያደርጉ ስለሚችሉ ያንቺን ንግግር ያንቺን ሁኔታ የጻፍሽውን ጽሁፍ ምናምን፣ ስለዚህ በትክክለኛው መንገድ ያድርግልን። በቃ እንደገና የሚያውቁ ሰዎችም ደግሞ መጀመሪያ ለህግ አካል ከዛም ደግሞ ለሰው እንትኑን ያጋሩ ያገኙትን እንትኖች ማለት የጻፈችውም ሊሆን ይችላል፣ የተናገረችው ሊሆን ይችላል፣ የነገረቻቸውም ነገር ካለ ሊሆን ይችላል፣ ጎረቤትም ሊሆን ይችላል። እንዳልሽው አንዳንዶች ወጥተው እንደዛ አይነት ነገር ሲያጋሩ አይቻለሁ። በቃ የእሷ ወንድም ቤት ውስጥ እንትን ያለው ነገር ምናምን እያሉ ምግብ ቤት ውስጥ መዝናኛ ቦታ ላይ ሁሉ ምናምን ያሉ አሉ እና እነዛ ሁሉ ሰዎች ያዩትን በቃ ማጋራት አለባቸው። የእሷን ለእሷ ፍትህ ስለሚሆን ማለት ነው። ከዚህ በኋላ ህይወቷ አይመለስም። በፍትህ መልክ ነው ቤተሰቦቿ መጽናናትን ሊያገኙ የሚችሉት እና ያው ተመሳሳይነት ነው ያለው። ጥሩነቱ የሆነ በቃ ኦኬ መጨረሻው ይሄ ነው በቃ አሁን ያቺ ልጅ ሜቢ የዚች ቀነኒ ማለፍ ሊሆን ይችላል እንግዲህ አይደለ ካልተሳሳት ባለፈው ሳምንት ነው እና በቅርብ ጊዜ መሰለኝ ወሰንኩ ብላ ጥየው እንትን አልኩ የምትለው እና ያም ሊሆን ይችላል። ስለዚህ እንደዚህ አይነት አቢዩዚቭ ሪሌሽንሽፕ ውስጥ ያሉ ሰዎች እንዲነቁ በኋላ ላይ እነሱም የሆነ ቁጥር ከመሆናቸው በፊት የሞተ ሰው ነፍስ ይማር ከመባላቸው በፊት ራሳቸውን እንዲያድኑ እንዲታደጉ ነው መሆን ያለበት እላለሁ። እንግዲህ በህይወት እያለች በጣም ጥቂት ሰው ነው የሚያውቃት። ጥቂት ሰው ነው የሚያውቃት ስልሽ ላይክ አሁን በምናወራው ደረጃ አይደለም የሚወራላት የነበረች ስትሞት ነው። አንዳንዱ እንደውም ኢቨን ፌስቡክ አለ ቲክቶክ እንትኖ 300 ምናምን ነበረ ሺህ ተከታይ ነበራት። አሁን 600 ሺህ ምናምን ነው። ሰው አሁን ለምን እንደሚከተላት አልገባኝም። ያው እንግዲህ ነፍስ ይማር ብሎ አስቦ ሊሆን ይችላል ግን የሆነ የሞተችበት አሟሟት ብዙውን ሰው ልብ ስለነካ ነው ያ የሆነው እና በዛ ልክ ነው መሆን ያለበት። ማለት እኔ አቅላችኋለሁ አቅልሻለሁ ለህይወትሽ መፍትሄ ያመጣለሁ ሳይሆን
በቃ ፍትህ እንድታገኝ የሚቻለውን ያህል ለማድረግ ማለት የተለያየ ሰው የእሷን ሞት በተለያየ መንገድ ይጠቀምበታል። አዎ ዜና ይሆናል። ዜና መሆኑ እስከ ተወሰነ ጊዜ ነው። ፍትህ ግን ሌላ ጉዳይ ነው እና ያንን ለይተው እንትን እንዲሏት ነው እና እኔ የሚመስለኝ ብዙ ነገሮች ከዚህ በኋላም የሚወጡ ይመስለኛል። ግምቴ አሁን አንድ ሁለት እያለ እየተከታተለ የመውጣት እድል ያለው ይመስለኛል። መውጣቱ ደግሞ ለሶሻል ሚዲያ ብቻ ሳይሆን ለሚመለከተው አካልም ለመርማሪዎቹም፣ ምክንያቱም ጉዳዩን ለያዙት አካላትም ያ ነገር አስፈላጊ ነው። እንግዲህ ከማህበራዊ ሚዲያ አይደለም እየመጡ የሚወስዱት እና ማህበራዊ ሚዲያ ላይ ማጋራት ብቻ ሳይሆን ማህበራዊ ሚዲያ ላይ ማውራት ብቻ ሳይሆን ይህንን አውቃለሁ ብሎ ይህንን መናገር ሳይሆን እዛ ቦታ ላይም ይህንን ጉዳይ ምናልባት ማመላከት አግባብ ነው ብዬ አስባለሁ። ወይም የፍርድ ሂደቱን ላይዛባ ወይም ትክክለኛ ፍርድ እንድታገኝ መንገድ ይሆናል ብዬ አስባለሁ። አንዳንዴ ግን ያልፋል ያልናቸው ጊዜያቶች እኛን ቀድመው እንዳያሳልፉን መጠንቀቅ አለብን። እንግዲህ ከሁለቱም ህይወት የተማርነውም ያየነውም ያተረፍነውም ጉዳይ ይሄ ነው ብዬ አስባለሁኝ። አሁንም እንግዲህ እነሱ ኮመንት ላይ እየገቡ እንዳልከው ነው። ቀነኒም ላይ ቅድም ጉርሻም ላይ ያየነው ኮመንት ላይ እየገቡ እኔ ያለሁበት ህይወት እያሉ የሚያጋሩ ሴቶች ብዙ ናቸው እና አልረፈደም። ስለዚህ ስላልረፈደ ይህንን ለመጻፍ ከበቃችሁ ሰው እናንተም እርምጃ መውሰድ አለባችሁ ህይወታችሁ ላይ ላለሁኝ። በእኔ በኩል ያለው ለዛሬ ይህንን ይመስላል። ጥሩ። በእኔም በኩል ተመሳሳይ ነው። እንግዲህ ይሄንን ደግሞ ስታዳምጡ ተመልካቾችም ሀሳብ አስተያየታችሁን እንድጽፉልን እናንተ ጋርም ልትጨምሩ የምትችሉት ነገር ካለ እንድትጨምሩ እንድትወያዩበት ኮሜንት ሴክሽን ላይ እድሉን ለመስጠት እወዳለሁ። በእኔም በኩል ያለው ይሄ ነው። መልካም። እንግዲህ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሀሳብ አስተያየታችሁን አጋሩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ። ሰላም።